ይኸውላችሁ የጽናት ዩቲዩብ ቤተሰቦች ምን ተፈጠረ መሰላችሁ? ማለት በዩቲዩብ ላይ በምፈልገው ልክ ሰብስክራይብም ላይክም እያገኘው አይደለምና ምን እንደምትወዱ ስላልገባኝ ምን ለማድረግ አሰብኩኝ። ትናንትና ቲክቶክ ላይ የፖስትኳቸው ቪዲዮዎች አሉ፣ እነሱን እፖስትላችኋለሁ። ከወደዳችሁ ሰብስክራይብም ላይክም አድርጉልኝ። ከዛ በየለቱ ይሄንን ከወደዳችሁ በየለቱ እንደዚህ አይነት ቪዲዮዎችን በየለቱ እለቅላችኋለሁ። ማለትም በቲክቶክ ላይ ከቀን 4 ወይ 5 ቪዲዮዎች ስለምፖስታቸው እነዛን ሰብሰብ አድርጌ እፖስትላችኋለሁ፣ ከወደዳችሁት ማለት ነው። ካልወደዳችሁ አልወደንም ወደ ድሮ ቪዲዮ ተመለስ ብላችሁ ኮመንት አድርጉልኝ ባካችሁን። ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ፣ በተለይ ላይክ ማድረጋችሁ እንዳይረሳ። ምክንያቱም ቪዲዮ ለብዙ ሰው እንዲተላለፍልኝ ወይም ብዙ ሰው እንዲያይልኝ ላይክ ማድረጋችሁ እንዳይረሳ። በጣም ወዳችኋለሁ። ወደ ቪዲዮ እኔ ብለው ከቅርብ ወራት በፊት በጣም በርካታ ሰዎች በሴዶ ማርሻል አርት ምንም አይነት እምነት እንዳልነበራቸው እንዲሁም ደግሞ ለጆኒ ጁጁሱ ጨዋታው እጅግ በጣም ቀላል እንደሚሆን በጣም በርካታ ሰዎች በኮንፊደንስ ሲናገሩ እንደነበረ ታስታውሳላችሁ። ታዲያው ምን ገረመኝ መሰላችሁ? በጣም በርካታ ሰዎች አሁን ማህበራዊ ሚዲያ ላይ ስኮር ሰራር ሴዶ ማርሻል አርት ያሸንፋል፣ ሴዶ ማርሻል አርትን ብዬ መድባለሁ እያሉ በጣም በርካታ ሰዎች ሲመጡ ስመለከት ይሄ ልጅ በጥቂት ወራት ውስጥ ምን ያክል በጣም በርካታ ሰዎች እንዲያምኑት እንዳደረገን ራሱን እንዴት በቀላሉ መሸጥ እንደቻለ ስመለከት በሪንግ ውስጥም በጣም በርካቶቻችንን ሊያስደምመን እንደሚችልና ፋይቱን በጣም በጉጉት እንድጠብቀውም አድርጉኛል። እስኪ እናንተ ይሄን ጉዳይ እንዴት ተመለከቱታላችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። እንዲሁም ደግሞ ጨዋታው እንዴት የሚሆን ይመስላችኋል? ማለት ሐሳባችሁን ግምታችሁንም ኮሜንት አድርጉልኝ። ሰዎች አሁን አካባቢ ፌስ ኦፍ እየደረገ ነው፣ ኪሎ እየተለካ ነው፣ በላይቭ ላይ እየተላለፈ ነው። ነገር ግን እዛ ቦታ ላይ በሆንኩኝ አልኩኝ። ይሄ በተለይ ደግሞ የታይሰንና የአብርሃም ደጋፊዎች አድምቀውታል። በቃ እግር ኳስ ጨዋታ ነው የሚመስለው። እንዴት ደስ እንደሚል ማለት ዛሬ እንደዚህ የሆነው ነገ ምን ሊፈጠር ነው? እኔ የአብርሃምና የታይሰንን ጨዋታ ነገ ከሜን ኢቨንቱ ከሴዶ ማርሻል አርትና ከጆኒ ጁጁሱ በላይ የአብርሃምና የታይሰንን እንድንጠብቅ አድርገውኛል። እናንተ የትኛው ተመቻችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። አሁንም ላይቭ እየተላለፈ ነው፣ እየተመለከታችሁ ያላችሁት እንዴት ነበረ? እስኪ ሐሳባችሁን ኮሜንት አድርጉልኝ። አስቡ፣ ዛሬ ፌስ ኦፉ እንደዚህ ከሆነ ነገ ምንድነው የሚፈጠረው? ተመልከቱት ይሄን ቪዲዮ። ዛሬ እንደዚህ ከደመቀ ነገ እንዴት ሊሆን ነው? ያው እግዚአብሔርን ደጋፊውን ተመልከቱ፣ ህዝቡን ተመልከቱ፣ እንዴት ጓጉቶ እንደመጣ ተመልከቱ። ይሄን በስመ አብ ፋይቱ ላለው አንተ እግዚአብሔርን ዛሬ እንደዚህ ከሆነ ነገ ምን ሊፈጠር ነው? እኔ እግዚአብሔርን ሰው በጣም ነው ድብድብ የሚወደው ማለት ነው። በተለይ እነዚህ ሁለቱ ፋይቱን በጣም አሪፍ በሆነ ሁኔታ ሸጠውታል። ራሳቸውን በደንብ አድርገው ነው የሸጡት። ተመልከቱ። የሳይ አዳሜ ስናማሙቃቸው ይጋደላሉ ብለን ስንጠብቅ በፍቅር አልጨረሱትም። እንዴት ነበረ? እስኪ ሐሳባችሁን ኮሜንት አድርጉልኝ። የተመለከታችሁት እንዲሁም ደግሞ እዛው ኤግዚስት ያደረጋችሁ ሰዎች እንዴት ነበረ? ሐሳባችሁን ኮሜንት አድርጉ። ኤነርጂውን እንዴት ተመለከታችሁት? ምናምን ሰዎች ፌስ ኦፉ በሰላም ተጠናቋል፣ ግን እንዴት ተመለከታችሁት? እኔ በጣም የተረጋጋ እንዲሁም ደግሞ ደጋፊዎች ያደመቁት ፌስ ኦፍ ነው ብዬ ነው ያሰብኩት። ማለት ኪሎና ፌስ ኦፍ ነው ያደረጉት፣ ግን እጅግ በጣም ያማረ። እኔ ደጋፊዎችን ቅድምም ብያለሁ፣ የታይሰንና የአብርሃም ደጋፊዎች እንዲሁም ደግሞ የሮቤል ደጋፊዎች በጣም ነው ያደመቁት እግዚአብሔርን እና አሳምራቸዋል። ለደጋፊዎች ማለት ነገ እንዴት ሊያምር እንዳለ ነው። በዚህ ድምቀት ነገ እንዴት ውበት ሊኖረው እንደሚችል ፋይቱ እንዳስብ ነው ያደረገኝና እስኪ ከነጋ ምን ተጠብቃላችሁ? የሴዶንና የጆኒ ጁጁሱን ፌስ ኦፍ እንዲሁም ደግሞ የሮቤልና የንቃተ ህሊናን ፌስ ኦፍ ቅድም ብያችኋለሁ። የታይሰንና የአብርሃም ፌስ ኦፍ በጣም አሪፍ ነበረ። እንዴት ተመለከታችሁት? እስኪ ሐሳባችሁን ኮሜንት አድርጉልኝ። እኔ የሮቤልና የንቃተ ህሊናን ፌስ ኦፍ በጣም ወድጄዋለሁ። በጣም የሆነ እንትን ኤነርጄቲክ የሆነ ነው። ብቻ እንዴት ነበረ? ሐሳባችሁን ኮሜንት አድርጉልኝ። ፎሎ፣ ሼር፣ ኮፒ ሊንክ እንዳይረሳ። ቸር ቆዩ።